ሰላም ጤና ይስጥልን ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ። በድጋሚ ተከስተናል። ዓለማችን በከፍተኛ ደረጃ ወደ ውጥረት ውስጥ የመግባት ገጽታ እየታየባት ይገኛል። ነገር ግን እንደነዚህ አይነት መረጃዎች ከዚህ በፊትም እንዳልነው ለኛ ለቅዱሳን ማስደንገጫ ሳይሆን የክርስቶስ ዳግም መምጫ ዋዜማ ላይ እንደደረስን የሚያመላክቱ ስለሆነ እነዚህን መረጃዎች ወደ እናንተ ስናመጣ በዚህ መልኩ እንድትመለከቱልን ማሳሰብ እንወዳለን። እንግዲህ በዚህ በሰበር መጻታዊ መረጃ ስንመጣ ወደ እናንተ ይሄንን ለማብሰር ነውና ከዚች መሸጋገሪያ በኋላ ምንድነው የተከሰተው የሚለውን ፓስተር አለማየሁ ነሙ መስመር ላይ ተገኝቶ ይነግረናል። እስከዚያው ድረስ መልካም ጊዜ ይሁንላችሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ሰላም ፓስተር፣ በድጋሚ ተገናኝተናል በሰበር ምጽአታዊ መረጃ። ምንድነው እንደው የተከሰተው ነገር እስኪ ብትነግረን። እንግዲህ ምንድነው ማምሻውን ወይም ረፋዱ ላይ ነው ይሄ መረጃ የተለቀቀው። ዛሬ ማለዳ ላይ ኢራን እስራኤልን በቦሊስቲክ ሚሳኤል መታለች ወይም ደግሞ ሩምታ ወርዳባታለች። በዚህ ሩምታ መካከል ደግሞ የእስራኤል የጀርባ አጥንት የሆነው የሞሳድ ዋና መስሪያ ቤት መመታቱ ታውቋል። እንግዲህ ጉዳት ደርሶበታል። ይህም የእስራኤል የስለላ ተቋም ላይ የፈጸመችውን ጥቃት በቪዲዮ እና በፎቶ አቅርባለች። እንግዲህ እስራኤልም በዚሁ አጠፌታ በሰሞኑን የተሾሙት በእነዚህ 4 ቀን ውስጥ የተሾሙ የነበሩት የጦር ኃይሎችን አዛዥ ወይም ደግሞ ይህንን ጦርነት ይመሩ የነበሩትን አንድ የኢራን ጀነራል በዛሬው ዕለት ገድላለች። እንግዲህ ጦርነቱ አሁን በጣም በሚያስቸግር ሁኔታ እየተፋፋመ መጥቷል። የማቆም ምልክቶች አይታዩም። አንዳንድ መረጃዎች ግን ፓስተር፣ አንዳንድ መረጃዎችንም እየታዘብኩኝ ነበርና ኢራን የቶክስ ሩምታዋን እንዳቆመች የሚናገሩም አሉ በአንድ መገናኛ ብዙሃን ማለት ነው። ነበረ አላቆመችም። ምንድነው እዛ አሁንም አልጀዚራ እስካሁን ድረስ እየዘገበው ነው ያለው። አላቆመችም እንደሱ ብለው የሚዘግቡ አሉ። ግን ምንም ያቆመችው ነገር የለም። ማለዳ ላይ ነው ይሄ ጥቃት የተፈጸመው እና ምንድነው ስትራቴጂክ ነው የምትቀያይረው። ገብቷል። ታቆማለህ ማለት አይደለም። አከታትለ ቀኑ ሙሉ ትተኩሳለህ ማለት አይደለም። እያዘናጋ በመሀል ነው አደጋውን የምታደርሰው። እንግዲህ ምንድነው የተሾሙት መግደሏን እስራኤል ተናግራለች። ዶናልድ ትራምፕ ደግሞ በድንገት የጂ7ን ስብሰባ አቋርጠው ከተመለሱ በኋላ ለጋዜጠኞች በሰጡት መግለጫ ሰጥተዋል። እንግዲህ ይሄ መግለጫ ምንድነው የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን የተኩስ አቁም ስምምነት ለማድረግ ነው የሄዱት የሚል መግለጫ ሰጥቶ ነበረ። እሳቸው እንደውም ወረፍ አድርገውታል። ምንድነው የሚባለው ክሬዚ ፕሬዚደንት ብለው እና ወረፍ አድርገውታል። እኔ ጦርነቱ እንዲቆም ሳይሆን እንዲያልቅ ነው የምፈልገው ብለዋል። እንዲያልቅ ነው የምፈልገው። ይህንን ኢራን የኒኩለር ጣቢያዎቿን በሙሉ መዝጋት አለባት። ኒኩለር ኢራን ማብላላቱን አንፈቅድላትም፣ ኒኩለር እንድታመርት አንፈቅድም የሚል ነገር አንስተዋል። 2 ምርጫም ሰጥተዋል መሰለኝ። ባታቆም ይህን ነገር ወደ ስምምነት ካልመጣች ኢራን እስራኤል እንግዲህ እስካሁን ያልሞከረችውን መሳሪያ ለመስጠት ይሄ ኮንክሪቱን እየደረመሰ የሚገባውን የቦምብ አይነት አሜሪካን ለእስራኤል እንደምታበረክት ጭምር ነው መሰለኝ። ይሄን እየተናገሩ ምንድነው መሰለህ አሁን አንተ እሱን እያልክ ነው። ግን ከዛው ከአሜሪካ የሚወጣ እርስ በራሱ የተጣረሰ ነገር አለ።
ምንድነው ለእሳቸውም ይሄ ጥያቄ ቀርቦላቸው ነበር። ከጥቂት ሰዓታት ለእሳቸው ቃለመጠይቅ ከመደረጉ ከጥቂት ሰዓታት በፊት ሲአይኤ አስደንጋጭ የሆነ መረጃ አውጥቷል። ምንድነው ኢራን ኒኩለር ለማምረት ብዙ ይቀራታል፣ አመታት ሊወስድባት ይችላል እና እስራኤል ቸኩላ ነው ወደ ጦርነት የገባችው ብሎ አሳማኝ የሆኑ መረጃዎችን አቅርቧል። ሲአይኤ ማለት እንግዲህ የዶናልድ ትራምፕ ስር የሚተዳደር የአሜሪካ መስሪያ ቤት ነው እና ጋዜጠኞች ይህንን ጥያቄ ጠይቀዋቸዋል። ሲአይኤ እንደዚህ እያለ ነው፣ እርስዎ ምን ይላሉ የሚል ጥያቄ አቅርቦላቸዋል። ዶናልድ ትራምፕ ተጠይቀው ሲመልሱ ግን እኔ ስለዚህ መረጃ አያገባኝም፣ ዋናው ኢራን ኒኩለር እንድትታጠቅ አንፈቅድም ሲሉ ነው የተናገሩት። እና ይሄ ነገር እጅግ አሁን ላይ ምንድነው አወዛጋቢ የሆኑ ነገሮች እየተከሰቱ ነው ያሉት እና እንደውም ዶናልድ ትራምፕ አንድ ያሉት ነገር የኢራን ዜጎች የኢራንን ከተማ ለቀው እንዲወጡ ነው እየተናገሩ ያሉት። እስራኤልም ይህንን ነው ማስጠንቀቂያ እየሰጠች ያለችው። በዚህኛው ጽንፍ ደግሞ ስትመለከት የኢራን ቴሌቪዥኖች ወይም የኢራን ባለስልጣኖች እስራኤላውያን በአስቸኳይ ኢየሩሳሌምንና ቴልአቪቭን ለቀው እንዲወጡ እያሳሰቡ ነው ያሉት። አሁን አንድ ውጥረት በዚህ መካከል የተፈጠረው እስራኤል ህዝቧን ለማረጋጋት እንዳይወጣ ለማድረግ እየጣረች ነው። ነገር ግን ሰው ለመውጣት እየተዘጋጀ ነው። ከቴህራንም እንደዚሁ ከቴህራን ኦልሬዲ ሰው አክሽን ለመውጣት የትራፊክ መጨናነቆች እየታዩ ነው። ይሄ እዛ ብቻ አይደለም። አሁን እኛ ምንድን ነው ሚዛናዊ አድርገን ነው ማየት ያለብን ነው። እዚህኛውም ጋር እንደዚሁ ነው ያለው። ናትናኤል እኮ ትናንት ወዲያ እኛም ጨረፍታውን አንስተነዋል። ወደ ግብፅና ወደ ጆርዳን ዜጎቻቸው እንዳይሄዱ እኮ እየከለከሉ ነው። እዚያም መውጣት ይፈልጋሉ። ምክንያቱም ኢራንም እየደበደበች ነው፣ እነሱም እየደበደቡ ነው። እና ዶናልድ ትራምፕ ይህንንም አብረው እንትን ብለዋል። ሌላው እንግዲህ ሌላው የአረብ ሀገሮች እንቅስቃሴ ጀምረዋል። እንቅስቃሴያቸው ኢራንን የሚደግፍ ነው። በአብዛኛው ምንድነው ሳውዲ አረቢያ ለአሜሪካ ፕሬዚደንት ይህንን አስታውቃለች። አሜሪካ በፍጹም ጦርነት ውስጥ መግባትም እስራኤልንም መደገፍ የለባትም የሚል ነገር የልዑሉ ለአሜሪካ ፕሬዚደንት አስታውቀዋል። እና እነ ኳታር እና እነ ባህሬን ደግሞ ለማሸናገል ወይም ደግሞ ጥረት እያደረጉ ነው። ነገር ግን እስራኤል የምታደርገው ነገር አግባብነት ያለው አይደለም። ሶቨርኒቲ ወይም ይሄ ሉዓላዊነት የሚሉትን እየጣሰች ነው ያለችው። ጦርነቱን የጀመረችው እሷ ስለሆነች እሷ ማቆም አለባት የሚለውን ጫና እያደረጉ ነው። ማምሻውንም እነ ቱርክ ከኢራን ጎን በሚያስፈልገው ነገር ለመቆም ዝግጁ እንደሆኑ አስታውቀዋል። እንግዲህ ይሄ ነገር እንዳይሰፋ ተፈርቷል። እንደው ፓስተር አሁን እንደው ቅድም ስትናገር አንድ ጭብጥ ነገር ስለያዝኩኝ ነው እና ኢራን ስታስጠነቅቅ ያው በተቃራኒው አሜሪካና እስራኤል ቴህራንን ለቃችሁ ውጡ የሚል መልእክት እንዳስተላለፉት ሁሉ ኢራንም ከቴልአቪቭ እና ከኢየሩሳሌም በአስቸኳይ ልቀቁ የሚል ይዘት ያለው መልእክት ነው መሰለኝ ያስተላለፈችው። እና በእኔ እምነት ወይ ደግሞ በእኔ ግምት የቁርጡ ቀን የደረሰ ይመስለኛል በእኔ አተያይ። ምክንያቱም እንደው ቴልአቪቭን እንኳን ብንተወው ኢየሩሳሌምን በምን አግባብ ነው ልትመታ የቻለችው ወይ ደግሞ ለመምታት ያሰበችበት
እቅድ ይሄ ወዴት የሚያመራ ይመስልሃል? ፍንጭ እየታየ ይመስለኛል። እንግዲህ እሱን ወደፊት ነው የምናየው። ምንድን ነው መሰለህ፣ ጦርነት ነው። ጦርነት ሲሆን ኢራን ግዛቶችን አትመርጥም ማለት፣ እስራኤልም ግዛቶችን አትመርጥም፣ ኢራንም እንደዚህ ማለቴ ምንድን ነው ለክርስቲያኖችም ለአይሁዶችም ለሙስሊሞችም የቅድስት ሀገር ወይ ቅድስት ከተማ ስለምትባል ከዚህ አንጻር ምክንያቱም የሚፈሩ ነገሮች አሉ። የመስጊዱ ጉዳይ አለ። በዚህ ወገን ደግሞ እስራኤል መቅደሱን ለመገንባት እንቅስቃሴ እያደረገች እንደሆነ ይታወቃል። እና ከዛ አንጻር ነው ይህንን ጥያቄ ያነሳውልህ። አንተ ያነሳበት አንጻሩ ገብቶኛል። ነገር ግን ወታደራዊ ስትራቴጂዎች ኢየሩሳሌም ውስጥ አሉ፣ ቴል አቪቭም ውስጥ አሉ፣ አይፋም ውስጥ አሉ፣ ሌሎች ከተሞችም ውስጥ አሉ። ስለዚህ እነዛን ለመምታት በሚደረግ ነገር ሰላማዊ ሕዝብ ላይ ጉዳት ሊደርስ ይችላል። ሁለተኛው ደግሞ ባይረንዶም ወይም ደግሞ የዳዊት ወንጭፍ በሚሉት አየር መከላከያ መሳሪያ ለማክሸፍ በሚደረግ ትግል አየር ላይ ቢፈነዳ ፍንጥርጣሪው ከተሞች ላይ ያርፋል። እሱም ቢሆን ጉዳት ያመጣል። ልክ ነው። ስለዚህ ያ ጉዳት እንዳይመጣ ሰላማዊ ሰዎችን ላለመንካት ውጡ ይባላል። ይህ በጦርነት ውስጥ አንድ ቀጠና ላይ እዛ ላይ የተፈለገ ኢላማ ካለ ለሰላማዊ ህዝቦች ማስጠንቀቂያ ትሰጣለህ። ልክ አሁን እነሱ ቴህራንን ለቃችሁ ውጡ ሲሉ፣ እነዚህም ደግሞ ቴል አቪቭንና ኢየሩሳሌምን ለቃችሁ ውጡ እያሉ ነው ያሉት። እንግዲህ በቀጣይ ምንድን ነው አሁን ጦርነቱ ወደ ሙሉ ለሙሉ ወደ ለየለት ነገር እንዳይገባ እየተፈራ ነው ያለው። ነገር ግን ይሄ ደግሞ እንዳይሆን እየታገሉ ያሉ ሀገሮች አሉ። አሁን ትልቁ ሚና ሊጫወት የሚችሉት አሜሪካኖቹ ናቸው። አሜሪካኖቹ ዛሬም ዶናልድ ትራምፕ እኛ የራሳችን ጥቅም እስካልተነካ ድረስ በምንም አይነት ጦርነት ውስጥ አንሳተፍም እያሉ ነው። ይሁን እንጂ ግን በዙሪያው የሚያደርጉት ወታደራዊ ዝግጅት አሜሪካም እያደረገችው ያለው ወታደራዊ ዝግጅት ይህንን የሚያረጋግጥ አይደለም እና ይሄ ነው እንግዲህ አንድ የእግዚአብሔርን ቃል ትንሽ ልጥቀስና እንጨርስ። ይሄ ጦርነት የተነሳው በዚህ ጥቅስ ነው፣ ዘኍልቍ 23-24 ላይ። ምክንያቱም የዘመቻው ርዕስ የተነሳ አንበሳ የሚል ነው። ይህን ጥቅስ ነው ኔታንያሁ እየተጠቀሙ ያሉት። ልክ ነው። እነሆ ህዝቡ እንደ እንስት አንበሳ ይቆማል፣ እንደ አንበሳም ይነሳል፣ ያደነውን እስኪበላ የገደለውንም ደሙን እስኪጠጣ አይተኛም ይላል። ለዚህ ነው ጦርነቱን አናቆምም እያሉ ያሉት። እና እንግዲህ እንደ አንበሳ ተነስተናል፣ እያደን እንበላቸዋለን ነው። ያው የነብርን ጭራ ከያዙ እንደማለት ነው። እያደን እንበላቸዋለን፣ ደማቸውንም ደግሞ እንጠጣለን አይነት ነገር ነው እየተናገሩ ያሉት። ይህ ጦርነት በዚህ ጥቅስ መሰረት የተነሳ ነው። 24:9 ላይ እንደ አንበሳ አርፎ ተኝቷል፣ እንደ እንስትም አንበሳ ተጋድሟል፣ ማን ያስነሳዋል? የሚመርቅህ ሁሉ የተመረቀ ይሁን፣ የሚረግመው ሁሉ የተረገመ ይሁን ይላል። እንግዲህ እነዚህን ነው አሰባስበው የተናገሩት። እስራኤል እንግዲህ በእነዚህ ጥቅሶች መካከል ነው ጦርነቱን መሪ ጥቅስ አድርጋ የተነሳችው። ለምሳሌ ባለፈው ታውቅ እንደሆነ ምንድነው የዳዊት ምንድነው አይደለም እስራኤል ላይ የከፈተችው ዘመቻ መሳፍንት ላይ ያለውን ቃል ነበር የተጠቀመችው። አሁን ደግሞ ይህንን የተጠቀመችው የጌዲዮን ሰረገላ አይደለ? የጌዲዮን ሰረገላ ነበር። አሁን ደግሞ የተነሳው አንበሳ የሚል ነው። ኔታንያሁ ይህን ጥቅስ ነው የተጠቀሙትና እንግዲህ ጦርነቱን እስከ መጨረሻው ነው ሊሄዱ የሚፈልጉት ኔታንያሁ።
እንግዲህ በይሄ ጦርነት ምናልባት አሰላለፍን ዓለም ላይ ምድር ላይ አሰላለፍን ይቀይር ይሆን እንዲህ የሚል እና የሶስተኛው ዓለም ጦርነት ይነሳል የሚል የአንተ ግምት ብቻ አይደለም፣ የብዙዎች ግምት ነው። የኛ ግምት ብቻ አይደለም፣ የብዙዎች ግምት ነው። ማምሻውን አንዳንድ ዜናዎች ላይ ሲሰማ በአጭሩ የማይቆም ከሆነ ወደ ለይቶ ወደ አጥቶመጥፋት ወደዛ ይገባል የሚል ፍርሃት አለና እንግዲህ በሂደት እየተከታተልን ለአድማጮቻችን የምናቀርብ ይሆናል። አድማጮቻችንን የምንመክራቸው ነገር ቢኖር ምንድን ነው? እንድንጸልይ፣ ለዓለም እንድንጸልይ፣ ለሀገራችን እንድንጸልይ፣ ለሕዝባችን እንድንጸልይ። ምክንያቱም እንግዲህ የነዳጅ ጉዳይ ዛሬ ከፍተኛ በተለይ በናፍጣ ዙሪያ መላ ሀገሪቱ ላይ ከፍተኛ ሰልፍ ነው የታየውና ይቅርታ ይሄ ምን ሊያስከትል እንደሚችል መገመት ይቻላል እና የኑሮ ውድነትን ሊያስከትል ይችላል። በተለይ ደግሞ ናፍጣ የምግብ እቃዎች፣ የኮንስትራክሽን እቃዎች፣ ሸቀጣሸቀጦች ሁሉ ነገር የሚጓጓዘው በትልልቅ መኪኖች ስለሆነ ዓለም አቀፍ ተጽዕኖ ቀላል የሚሆን አይመስለኝም። በዚህ ውስጥ ደግሞ በጣም ስግብግብ የሆኑ ሆዳም የሆኑ ጨካኞች የዲያብሎስ ልጆች በግልጽ ማለት ይቻላል የዲያብሎስ ልጆች ይህንን ተጠቅሞ ሀብት ለማጋበስ ሕዝብን ሊያስጨንቁ ስለሚችሉ እኛ ቅዱሳን ግን እግዚአብሔር ፊት በመውደቅ በመጸለይ እግዚአብሔርን ፊት በመፈለግ መትጋት አለብን እላለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። እንግዲህ አብራችሁን አገልግሉ። ይህንን መልእክት ለሁሉ እንድታደርሱልን ደስ ይለናል። ጌታ ጸጋ ሰላም ይብዛላችሁ። እንዲሁም ደግሞ የተለያየ አስቸኳይ መረጃዎች ስናገኝ ወደ እናንተ ማድረሳችንን እንቀጥላለን። በሀገር ውስጥ ላላችሁ መልካም ሌሊት፣ በውጭ ላላችሁ መልካም ቀን እንላለን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በዚህ ምሽት እንግዲህ በሰበር ገብተን ያለውን መረጃ ለአድማጮች አሰምተናል። ይህ እንግዲህ ይህ መለከት እየተሰማ ያለው የይሁዳ አንበሳ፣ ያው ናታንያሁ የተኛው አንበሳ ቢሉም የይሁዳ አንበሳ ደግሞ ሊመጣ እንደሆነ ሰማዩ ምድሩም በማጉረምረም ላይ ይገኛል። ስለዚህ እኛ ንቁና ዝግጁ ሆነን መጠባበቅ ያለብን ጊዜ ቢኖር ይሄ ነውና ይህንን ለማሳሰብ እንወዳለን። ውድ አድማጮቻችን በሰበር እንግዲህ ያስደመጥናችሁ መረጃ ይህንን ይመስላል። እንግዲህ እግዚአብሔር ፈቃዱ ከሆነ አዳዲስ መረጃዎችም ካሉ ከማሰማት ወደኋላ አንልም። መልካም ጊዜና ምሽት እንዲሆንላችሁ እንመኛለን። ለዓለማችን ሰላም ያው ኃላፊነት ስላለብን መጸለይ አለብን ብለን እኛም መልእክት ማስተላለፍ እንወዳለን። መልካም ጊዜ ይሆንላችሁ። ሻሎም።